البيت رامي مكسر صديت على البيت عندي مصدر واو واو نفسي بدي حاسس شو ሰላም ይሁንላችሁ። እንቀጥላለን። ወደ ሶስተኛ ታክስ ነው ያለ ነው። የመጀመሪያ ሁለቱንም ታክሶች የሶፍትዌርንም የሃርድዌርንም አይደንቲፋይ አድርገናል። ሶስተኛ ግን ፊዚካል ቶፖሎጂውን ፊዚካል ዲያግራሙን መስራት ነው ምኖርብን ማለት ነው። ፊዚካል ዲያግራም ኢምፕሊመንት ለማድረግ የተጠቀምናቸው ኬብሎች፣ የሰው ብዛት፣ በህንፃዎች መሀል ያሉ ዲስታንስ በትክክል ማወቅ አለብን። ከኢንተርኔት ሰርቪስ ፕሮቫይደር ደግሞ የተሰጠንን የዳታ አማውንት በትክክል ማወቅ ይኖርብናል ማለት ነው እና ድሮ ስታደርጉ ቶፖሎጂውን ስትሰሩ እነዚህም በትክክል ሾው ማድረግ እንዳለባችሁ ሴናሪዮ ላይ በዚህ መልክ ነው የምሰጣችሁ ማለት ነው። እኔ ይሄኛውን ጥያቄ አንሰሩን አስቀምጫለሁ። ለምሳሌ ሴናሪዮአችን ይሄኛው ነው። ሴናሪዮ የተሰጠን ሴናሪዮ ይሄኛው ነው። ሁለት ቢልዲንግ አለ። በመሃላቸው ያለው ዲስታንስ 60 ሜትር ነው። እቺ ቢልዲንግ ሃዝ 4 ፍሎርስ ስላል እያንዳንዱ ፍሎር ላይ ደግሞ 8 ሰዎች አሉ። የተሰጠን ኢንተርኔት ደግሞ ብሮድባንዱ 12 ሜጋባይት ፐር ሰከንድ ነው። ሜቢ ኢንተርኔት ሰርቪስ ፕሮቫይደሩ እየሰጠን ይሄኛውን ነው። ይሄን ዲዛይን እንድናደርግ እንደ ፕሮጀክት ማናጀር ደግሞ ይሄኛውን ምን አርጉ ነው የምለው ዲዛይን አርጉ ነው እምለን ማለት ነው ሴናሪዮ። ከዛ ቀጥለው ሰዎቹ ሜቢ ሁለቱም ቢልዲንግ ላይ ያሉ ሰዎች እነዚህን 6 ሰርቨር ኮምፒውተሮችን ደግሞ ይጠቀማሉ ይላል። ለምሳሌ ቱ ሼር ፋይል ኤንድ ሪሶርስ ፍሮም ሴንትራል ሎኬሽን የሚጠቀሙት ሰርቨር አለ። ሜቢ ጥያቄው ላይ ስለምናገኝ ጥያቄው ላይ ይሄኛው ነው። ቱ ሼር ፋይል ኤንድ አዘር ሪሶርስ ፍሮም ሴንትራል ሎኬሽን ስል የሆነ ሰርቨር እየነገረን ነው ማለት ነው። ቱ ሼር ኢሜይል ስል እዚህ ጋር ኢሜይል ሰርቨር ያስፈልገናል። ቱ አድሚኒስትሬተር ዩዘር ፍሮም ሴንትራል ሎኬሽን ይሄኛው ዲኤንኤስ ሰርቨር ያስፈልገናል። ፍሮም ሴንትራል ዳታቤዝ ደግሞ ዳታ ስቶር እንደምናደርግ ዳታቤዝ ሰርቨር ያስፈልገናል። ቱ ሆስት ኤንድ አፕዴት ኮምፓቲቢሊቲ ዌብሳይት ዌብ ሰርቨር ያስፈልገናል። ቱ ኢንሹር ኤንድ ሴኩሪቲ ኳሊቲ ኦፍ ሰርቪስ ይላል። እዚህ ጋር ፕሮክሲ ሰርቨር ሰዎቹ ሁለቱም ህንፃ ላይ ያሉ ሰዎች እነዚህን 6ቱም ሰርቨሮች እንደምትጠቀሙ ከተሰጠን ሴናሪዮ በቀላሉ ማየት እንችላለን ማለት ነው እና ኔትወርክ ቶፖሎጂ ዲዛይን ከማድረጋችሁ በፊት ይሄኛውን ሴናሪዮ ከመጀመሪያ እስከ መጨረሻ ያለውን በትክክል አንደርስታንድ ማድረግ ግድ ነው የሚሆነው ማለት ነው። ስንት ህንፃ ነው ያለ? አንዱ ህንፃ ስንት ፍሎር ነው ያለው? እቺ ፍሎሮች ላይ ያሉ የሰዎች ብዛት ደግሞ ስንት ነው? የተሰጠን ከኢትዮ ቴሌኮም ኢንተርኔት ኮኔክሽን በሜጋባይት ነው። ስንት ነው? ሰርቨር ይጠቀማሉ ወይ የምለውን ነገር ከተጠቀሙ የሰርቨሩ ብዛት እያንዳንዱ ደግሞ እከሌ ሰርቨር ተብሎ ይሰጠንም ጥቅማቸው ነው። ለምሳሌ ቱ ሼር ፋይል ሲባል እዚህ ጋር የቱን ሰርቨር ነው እያለ ያለው፣ ቱ ሼር ኢሜይል የቱ ሰርቨር ነው እና እነዚህ 6ቱ ምንድናቸው? ሰርቨሮች ናቸው። የሰርቨር አይነት ከነጥቅማቸው ማወቅ ይኖርባቸዋል ማለት ነው። እኔ ይሄኛውን ሴናሪዮ ተጠቅሜ አንሰሩ ላይ በዚህ መልክ ለማስቀመጥ ሞክሬ ያለው ቱ ሼር ፋይል ኤንድ አዘር ሪሶርስ ፍሮም ሴንትራል ሎኬሽን የሚያስፈልገን ፋይል ሰርቨር ነው። ቱ ሼር ኢሜይል ይሄኛውም ከሴንትራል ኢሜይል የምንደራረግ ለምሳሌ ሁለቱም ህንፃ ላይ ያሉ ሰዎች በኔትወርክ ኢሜይል የሚደራረጉ ወይ ደግሞ ኢሜይል ሳረጉ ዳታቸው ስቶር የሚሆነው ኢሜይል ሰርቨር ላይ ነው። ቱ አድሚኒስትሬተር ዩዘርስ አለ አይደለም። አሁን ሌቨል 3 ላይ ሰርቨር ስትማሩ ሰርቨር ኮምፒውተሩ ላይ የተቀመጠ ሰው ሌሎቹን ክላይንት ከሴንትራል ምን ማድረግ ይችላል? ኮንትሮል ማድረግ ይችላል እና ዲኤንኤስ ሰርቨር ያስፈልገናል። ኦርጋናይዜሽኑ ወይ ደግሞ ሁለቱ ህንፃ ላይ ያሉ ደግሞ ያላቸውን ዳታ ሼር ለማድረግ ስቶር ለማድረግ ከፈለጉ ደግሞ ዳታቤዝ ሰርቨር ያስፈልገናል። ቱ ሆስት ኤንድ አፕዴት ኮምፓቲቢሊቲ ዌብሳይቶች ኔትወርኩ ላይ ያሉ ዌብ ሰርቨር ያስፈልገናል። ኢን ኬዝ ኦፍ ኳሊቲ ኦፍ ሰርቪስ እና ያን ሴኩሪቲ ኢንሹርድ ለማድረግ ደግሞ ፕሮክሲ ሰርቨር እንጠቀማለን ማለት ነው። ይሄኛው ለተሰጠን ሴናሪዮ ይሄኛው ጥያቄ ሆኖ የሰርቨሮቹ ታይፕ ደግሞ እዚህ ጋር ነው የምናገኘው ማለት ነው።
ዜርፎር ሴናሪዮ የሰርቨሩ ብዛት የህንፃው ብዛት በዚህ መልክ ለማስቀመጥ ችያለሁ እኔ። ሶስተኛ ድሮ ፊዚካል ዲያግራም ለምለው ቱ ዲዛይን ኔትወርክ ቤስድ ኦን አባው ሴናሪዮ ቲንግስ ዩኒት ቱ ነው አር ብዬ ጊቨን ሁለት ህንፃዎች ቱ ቢልዲንግ አንዱ ቢልዲንግ ላይ ደግሞ 4 ህንፃዎች G+4 ነው ማለት ነው። እያንዳንዱ ፍሎር ላይ ደግሞ 8 ዩዘሮች ነው። ዜርፎር 8 ዩዘርስ ኢን 1 ፍሎር ታይምስ 4 ፍሎርስ የአንዱ ህንፃ ማለት ነው። ስንት ሰው ነው የሚይዘው? 32 ዩዘርሶች ኦን 1 ቢልዲንግ አለን ማለት ነው። ግን የተሰጠን ቢልዲንግ ደግሞ ሁለት ስለሆነ 32 ታይምስ 2 ማለት እንችላለን፣ ወይ ደግሞ የሁለቱም ህንፃዎች ደምረን 64 ዩዘርስ ኦን 2 ቢልዲንግስ ማስቀመጥ እንችላለን። ቤዝድ ኦን አወር ሴናሪዮ በየሴናሪዮ ግን ሊለያይ ይችላል ማለት ነው። የአንዱ ህንፃ G+4 ሊሆን ይችላል፣ ሌላው ደግሞ G+8 ከነ ዩዘሮቹ ሊለያይ ይችላል። ያን ካልኩሌት አድርጋችሁ ደምራችሁ ማስቀመጥ ነው። ቻንስሊ የኔ ሁለቱም ህንፃዎች ፍሎራቸውም ተመሳሳይ ነው። የሰው ብዛትም ሁለቱም የያዙት ተመሳሳይ ስለሆነ ሁለቱን ደምሬ 64 ዩዘርስ ኦን 2 ቢልዲንግስ ብያለሁ ማለት ነው። በተሰጠኝ እንደዚህ ስለሆነ 65 ሜትር ዲስታንስ ቢትዊን 2 ቢልዲንግስ 12 ሜጋባይት ፐር ሰከንድ ኢንተርኔት ኮኔክሽን ፍሮም ኢንተርኔት ሰርቪስ ፕሮቫይደር ኢትዮ ቴሌኮም የሚሰጠን ይሄኛው ነው ለዚህ ካምፓኒ ማለት ነው። እና እነዚህን ጊቨኖች በትክክል አንደርስታንድ አድርገናል። እነዚህ ስለ ፎቅ እና ስለ ሰዎች ነው። ሰርቨሮች ደግሞ አሉን መጀመሪያ ላይ እንዳየ ነው። እነዚህን ሰርቨሮችንም መርሳት ያለብንም 6 ሰርቨሮች አሉ። ሰርቨር ሩም አላቸው በኮመን ማለት ነው። ሁለቱም ህንፃዎች በኮመን ነው ሰርቨር። አንድ ህንፃ ብቻ ከሆነ ግን ለአንዱ ነው የምንሰራ። ይሄኛው ለሁለቱም ኮመን ስለሆነ 6 ሰርቨሮች ሁለቱም ቢልዲንግ ላይ ያሉ ሰዎች ሰርቨሩን አክሰስ ያደርጋሉ ማለት ነው። እና we have 6 different servers with 2 building with 64 users and 12 megabyte per second internet connection አለን። ይሄኛውን ከተረዳን በኋላ ሲምፕሊ ምን እናደርጋለን? ወደ ቪዚዮ እንድና ምን እናደርጋለን? ኔትወርክ ዲያግራሙን ኢምፕሊመንት ለማድረግ እንሞክራለን። ዲዛይን ለማድረግ ራይት ክሊክ ማይክሮሶፍት ቪዚዮ ድሮዊንግ የምለውን እመርጣለሁ። እዚህ ጋር ሪኔም ማድረግ ትችላላችሁ። ዲፎልት ኔሙን ትቀይራላችሁ። ፊዚካል ዲያግራም ብዬ ሪኔም አደርጋለሁ። እሱን መክፈት ብቻ ነው። ከዛ ድሮ እናደርግ እና እነዚህ እንዳሉ ቱልሶቹን ከዚህ ማግኘት እንችላለን ማለት ነው። ቀጥለው ወደ ወረቀታችን ነው። ይሄኛው ወርክ ኤሪያችን ነው። እንደፈለግነው ማድረግ እንችላለን። አሁን በስኩዌር ደብተር ነው ያለው። እዚህ ፖይንተር ቱል የምትለው ውስጥ ገብተን ሬክታንግል ኤሊፕስ ብሎ ነው ያለ። እነዚህን ወረቀታችንን እንደፈለግነው ማድረግ እንችላለን። ከስኩዌር ደብተር ወደ ልሙጥ ወረቀትም መመለስ እንችላለን ማለት ነው። ይሄኛው አሁን ትንሽ ጎላ ብሎ እንድታዩ ዲቫይሶቹ ይሄን ነጭ ወረቀት እናደርጋለን ማለት ነው። ችኛውን ጠበብ ማድረግ እንችላለን፣ እስከ መጨረሻ ማድረግ ይቻላል። እና ቀጥታ ወደ ድሮዊንጋችን ነው የምንሄደው። ኔትወርክ ሎኬሽን ውስጥ ነው መሰለኝ። ችኛውን ክላውድ እንወስዳታለን፣ በዚህ መልክ እንወስዳታለን። ከዛ ወደዚህ ማምጣቱ እንደዚህ የማይታይ ከሆነ ፍሮንት የምትለው ላይ ክሊክ ስናደርግ በዚህ መልክ ሊታይ ይችላል። ከዛ ደብል ለፍት ክሊክ ISP ብለን እንጽፍበታለን። እቺኛው እንዲታየን ጉድ አሁን ይታያል። ከዚህ ቀጥሎ ያለው ሞደም ነው። ቼክ እያደረጋችሁ ኔትወርክ ኤንድ ፐሪፈራልስ ውስጥ ገብቼ ሞደም በዚህ መልክ ማምጣት እችላለሁ፣ ማስጠጋት ይቻላል ማለት ነው። ከዚህ ቀጥሎ ያለው ራውተርስ ነው። ራውተር ኔትወርክ ሲምቦልስ ውስጥ ገብተን ማግኘት እንችላለን። ቺኛውን በዚህ መልክ ራውተር ስሙን እየጻፍንበት እንሄዳለን። ይሄኛውም ሞደም ነው። 12 ሜጋባይት ፐር ሰከንድ ነው ለኛ የተሰጠውን። ይሄኛውን
ሞደም ብለን እንጽፍበታለን ማለት ነው። ከዛ ቀጥሎ ከራውተር ቀጥሎ ያለው ምንድነው? ፋየርዎል ነው። ፋየርዎልም ከዚህ እናገኛለን። ከዚህ ካጣን ግን ኔትወርክ እንደ ፕሪፈራንስ ውስጥ ገብተን በዚህ መልክ እችኛው ላይ ፋየርዎል። ከዚህ ቀጥሎ ያለው ኔትወርክ ሲምቦል ውስጥ እችኛው ዲስትሪቢዩሽን ስዊች ነች። ኤቲኤም የምትለዋን ዲስትሪቢዩሽን ስዊችም በዚህ መልክ እንወስዳለን። ሶሪ ከዛ ሪሳይዝ ማድረግ እንችላለን፣ ሪፖዚሽን ማድረግ እንችላለን። ሁሉም ካልተመቻችሁ ሪሳይዝ ሪፖዚሽን እንድታያችሁ ማለት ነው። ይሄኛው ላይ ዲስትሪቢዩሽን ስዊች ነው። ዲስትሪቢዩሽን ስዊች ብላችሁ መጻፍ ትችላላችሁ። ከዚህ ቀጥሎ ያለው ነገር ማገናኘት ነው። ለምሳሌ እዚህ ጋር ኢንተርኔት ሰርቪስ ፕሮቫይደር አለ፣ ሞደም አለ፣ ራውተራችን አለች። ሶሪ ራውተር አለ። ከራውተር ቀጥሎ ፋየርዎል አለ፣ ዲስትሪቢዩሽን አለ ማለት ነው። ብዙ ጊዜ እዚህ ጋር ኔትወርክ ዲያግራም ስኬች ስናደርግ ፋየርዎል እና ራውተርን እናቀያይራለን። ግን ራውተር ቀድሞ ቢመጣ ጥሩ ነው። ይሄኛው ዳታ ፓኬቱን ፓክ እያደረገ ነው የሚያሳልፈው። ከዚህ በኋላ ከፋየርዎል በኋላ ያለው ግን ወደ ህንጻችን ስለምንወስድ ይሄኛው ሴኩሪቲ ኔትወርክ ዲቫይስ ስለሆነ አፍተር ራውተር ፋየርዎል ብናስቀምጥ ኢትስ ጉድ ቢኮዝ ሴኩሪቲ ዲቫይስ ስለሆነ ማለት ነው። ያው ፊልተር ያደርጋል ነገሮችን ማለት ነው። ሜቢ ኔትወርኩ ላይ ያሉትን ሲግናሎች ፊልተር አውት ስለሚያደርግ ፋየርዎል ከራውተር ቀጥሎ ቢቀመጥ የተመረጠ ነው ማለት ነው። ከዚህ ቀጥሎ ያለው ነገር እናገናኛቸው። ብዙ ጊዜ ኢንተርኔት ሰርቪስ ፕሮቫይደር ኦር ኢንተርኔት ፕሮቫይደሮቹ ወደ ሞደም የሚገባበት ኬብል የምናገናኛቸው ይሄ ኮመን ሊንክ የምንለው ነው። ሜቢ ኔትወርክ ሎኬሽን ውስጥ ነው፣ ኔትወርክ ፐሪፈራልስ ውስጥ እችኛው ኮመን ሊንክ የምትለው እንደ ፋይበር ኦፕቲክ ሲምቦል አርግቴን ነው ይሄኛውን የምንጠቀመው። ይሄኛው ኔሙ ምንድን ነው? ፋይበር ኦፕቲክ ማለት እንችላለን ማለት ነው። ሌላ ሞደማችንና ራውተር ብዙ ጊዜ የሚገናኙት በዩቲፒ ኬብል ነው። ዩቲፒ ኬብል እናዘጋጃለን። ታውቃላችሁ የተለያዩ ዲቫይስ ኦር ተመሳሳይ ዲቫይስ በምንድን ነው ኮኔክት የሚደራረጉት ብለን ካሰበን we have two type of UTP cables ስትሬት ስሩፍ እና ክሮስኦቨር ኬብል ነው ያለ ነው። ስትሬት ስሩፍ ሲባል የተለያዩ ዲቫይሶች የሚገናኙበት ወይ ደግሞ ክሮስኦቨር ኬብል ደግሞ ተመሳሳይ ዲቫይስ ኮኔክት የምናደርግበት ነው ማለት ነው። ናው ኬብላችን እዚህ አኖቴሽን ውስጥ በመግባት የፈለጋችሁትን መጠቀም ትችላላችሁ ቅድም እንዳልኳችሁ። ካልሆነ እኔ ግን ብዙ ጊዜ እቺኛው ኮኔክተር የምትለዋን ነው የምንጠቀመው። ኮኔክተሯን ክሊክ እናደርግበትና እዚህ ጋር ማስቀመጥ ነው። ከዛ ዩቲፒ ስትሬት ስሩፍ ኬብል ልበላት እና ስሞን ራይት ክሊክ እናድርግና እቺኛውን ስትሬት ዚስ ኮኔክተር ስንል ይሄኛው ቀጥ ይላል ማለት ነው። ሁለተኛ ራሱን እንውሰድና ክሮስ ኦቨር ደግሞ ያስፈልገናል። ክሮስ ኦቨር ኬብልም አንድ ያስፈልገናል። ከዚህ በኋላ እነዚህን ኮፒ ፔስት እያደረግን እንጠቀማለን ማለት ነው። ዜርፎር ከድሮዊንግ እንደምታያችሁ እዚህ ጋር ሞደም ነው ያለ፣ እዚህ ጋር ራውተር ነው ያለው። ስትሬት ስሩፍ ኬብል እቺኛውን ኮንትሮል ሲ ፕላስ ኮንትሮል ቪ ኮፒ ፔስት ስለሆነ አንዴ የወሰድኳትን ራሷን እንጠቀማለሁ። ይሄኛውንም በዚህ መልክ አገናኛቸዋለሁ። ይሄም ፋየርዎል እና ስዊች የተለያዩ ዲቫይስ ስለሆኑ ራሱ ስትሬት ስሩፍ ኬብል ነው እንጠቀመው። ሶሪ ኦኬ። ከዚህ በኋላ ቀጥሎ ሜቢ እንደተነጋገርነው
ጥያቄያችን ላይ ኦር ሴናሪዮአችን ላይ ቤዝድ ሆነ ነው ነገሮችን በትክክል ማየት ያለብን። ጥያቄ ሊከፍትላችሁ እና ከዛ ቼክ እናደርጋለን። ኦኬ ጥያቄያችን ይሄ ነው። ኦር ሴናሪዮ ይሄ ስለሆነ ለዚህ ሴናሪዮን ያዘጋጀሁት መልሱ ይሄኛው ነው። ምን አይነት ነገር ነው ያለ ነው? ሁለት ቢልዲንግ ነው ያለን። ሁለቱ ቢልዲንጎች ላይ አራት ፍሎር ነው ያለው። አራቱም ፍሎር ላይ ደግሞ ሜቢ እያንዳንዱ ፍሎር ላይ 8 ዩዘር ነው ያለ እና ሁለት ቢልዲንግ ባለ G+4 ነው እዚህ ጋር ያለ ነው ማለት ነው። እነዚህ ሁለቱም ቢልዲንጎች G+4ዎች ናቸው። ቻንስሊ የተለያዩ ሊሆኑ ይችላሉ። አክቹአሊ ጥያቄ ሲሰጣችሁ የኛ ሁለቱም ቢልዲንግ G+4 ነው። ተመሳሳይ ሁኔታ ደግሞ ሁሉም ፍሎር ላይ 8 ዩዘር ነው ያለ። በዛ ሴናሪዮ ነው ሜቢ ጥያቄውን ቴሌግራም ላይ ያደርግላችኋለሁ። እሱ ቼክ ማድረግ ትችላላችሁ ማለት ነው። እና ቀጥታ ወዴት እንሄዳለን? ቢልዲንጋችንን እንሰራለን። ቢልዲንግ ለመስራት ኮምፒውተር እንደ ሞኒተር ውስጥ ሲገቡ ሶሪ ከዚህ ቼክ እያደረጋችሁ የት ጋር እንዳለ ኔትወርክ ሎኬሽን ውስጥ ሲገቡ የህንፃ ምልክት፣ የክላውድ፣ የሲቲ፣ የሃውስ ፒክቸሮች ስላሉ እኛ ቢልዲንግ ስለተሰጠን ቢልዲንጋችንን ይችኛው እዚህ ጋር መውሰድ እንችላለን እና ሪፖዚሽን ማድረግ እንችላለን ማለት ነው። እዚህ ጋር በዚህ መልክ ትንሽዬ እንድታየን እዚህ ጋር አስቀምጣታለሁ። ትንሽ ቦታ ስለሚያስፈልገን ድጋሜ ይሄ G+2 ነው የተሰጠን ደግሞ G+4 ስለሆነ እኛው ላሳድገው። ይሄ G+4 ነው ብለን ማሰብ እንችላለን እና ይሄኛውን ቢልዲንግ 1 ነው ሁለት ስለሆነ ቢልዲንግ 1 እና ሁለተኛም ቢልዲንግ ስላለ ሁለት ህንፃ ነው የተሰጠን። እኛም ቢልዲንግ 2 ደግሞ ይሄ ነው። ሴናሪዮአችን ላይ ምንድነው ብሎ 65 ኦኬ ይሄ ሴናሪዮ ላይ ያለው 60 ነው መሰለኝ። በመሃላቸው ያለው 60 ሜትር ነው የምለው። ይሄኛውን 60 ሜትር ማለት ከዚህ ጀምሮ እስከዚህ ያለው ዲስታንስ 60 ሜትር ነው እንደማለት ነው። ይሄኛው በግምት ነው የምትሰሩት ማለት ነው ስታስረዱ። በዚህ ፈርስት ቢልዲንግ እንደ ሰከንድ ቢልዲንግ ማለት ያለው ዲስታንስ የተሰጣችሁ ሴናሪዮ ላይ ያለው ሜትር ነው የሚሆነው ማለት ነው ዲስታንሱ የሚሆነው። አሁን G+4አችንን እዚህ ጋር ድሮ አርክተናል። ከዚህ በኋላ ምንድነው ወደ ሴናሪዮ እንመለስና ምንድነው የምለው G+4 ላይ ያሉ ግን 8 ዩዘርስ ነው የምለው ሁለቱም ላይ ማለት ነው። እና እዚህ G+1 ላይም 8 ዩዘርስ ነው፣ G+2 ላይም G+3 4 ላይ ሁሉም ላይ 8 ሰው ነው ያለ ማለት ነው። እና እነዛን ምንድነው ማድረግ የሚጠበቅብን ሪፕሬዘንት ማድረግ ይጠበቅብናል ማለት ነው። ጉድ ከዛ በምንድነው ሪፕሬዘንት የምናደርገው? በቁጥር ነው እና የኮምፒውተርም የሰውን ብዛት በቁጥር ነው ሪፕሬዘንት የምናደርገው። እዚህ ጋር ማርሳት የሌለባችሁ ነገር እሱ ነው። እንዴት ነው ሪፕሬዘንት የምናደርገው? ኔትወርክ እንደ ፐሪፈራልስ ውስጥ እንሄድና የሰው ፒክቸር እዚህ ጋር አለች ዩዘር የምለው ማለት ነው። ይሄኛው ዩዘር አለ። ከዩዘሩ ግን በፊት ምንድነው መግባት ያለበት? ኮምፒውተር ነው። ሜቢ እነዚህን ኮምፒውተር እንደ ሞኒተር ላይ ኮምፒውተሮች እቺኛውን ሪፖዚሽን እናደርጋትና ሪሳይዝም እናደርጋለን። ቦታ ስለሚያስፈልገን እነዚህን አነሰነስ ብናደርጋቸው ጥሩ ነው። እቺኛውን ኮፒ ፔስት እናደርግና
እናስቀምጣቸዋለን። ይሄ G+1 ላይ ያለው ሰው ነው። የኛው G+2 ላይ ያለው ሰው ነው። እቺኛው ትንሽዬ ላስተካክልና ከዛ ብለን እናስብ። በዚህም በኩል G+1 ላይ ያለው ኮምፒውተር እንውሰድና ኦኬ እቺኛው ነው። G+4 ላይ ያለው ይሄ ነው። G+3 ላይ ያለው ይሄኛው ነው። እነዚህ ናቸው ማለት ነው። እነዚህ ኮምፒውተሮች ግን ኢንተርኔት ጋር ኮኔክት ለማድረግ ምንድነው የሚያስፈልገን? ዲስትሪቢዩሽን ስዊች እዚህ ጋር ነው ያለን። ከዚህ ዲስትሪቢዩሽን ስዊች የሚወጣ ኢንተርኔት ወደ ህንጻችን የሚገባው በዩቲፒ ኬብል ነው። እንደገባ ግን ከህንጻው ምንድነው ማግኘት ያለበት? ስዊች ያስፈልጋል። ኔትወርክ ስዊች በዚህ ሪፕሬዘንት ማድረግ እንችላለን። እቺኛው ኔትወርክ ስዊች ወይ እያንዳንዱ ፍሎር ላይ የምናስቀምጣት ኔትወርክ ስዊች ደግሞ እቺኛው ነች። ለምሳሌ G+1 ላይ እቺኛውን አስቀምጫታለሁ። G+2 ላይም ኔትወርክ ስዊች አንድ ያስፈልገናል። ሶስተኛ ህንጻ ላይ ዘሴም ፋሽን እነዚህን ሳይዛቸውን ማነስ አለባቸው፣ ካልሆነ ትንሽ ይረብሹናል። ኦኬ G+3 ላይም ባይዘው እዚህ ጋር ውጪ ላይ ቁጭ አድርጋችሁ ሳይዙን ሚኒማይዝ እያደረጋችሁ ስመቻችሁ ብቻ እዚህ ጋር አምጥታችሁ ማስቀመጥ ትችላላችሁ። ኦኬ ሶሪ እቺኛውን እንደዚህ ሶሪ G+4 ላይ ደግሞ እቺኛውን እናስቀምጣታለን። ዘሴም ፋሽን እነዚህን ሳይዛቸውን ትንሽ እናሳንስ። ጉድ። አሁን G+4 ላይ ምንድነው ኔትወርክ ስዊቻችን ገብቷል። የዚህኛው ህንጻ ነው የሚቀረን። ለዚህ ህንጻም ተመሳሳይ የሆነውን ነገር እናስቀምጣለን። እቺኛውን አንስተን G+4 ላይ ድጋሜ በዚህም ሳይዟን እናሳንስና ለG+3ም በዚህ መልክ እንሰጣለን። ኢንተርናሊ ኮኔክትድ ሆኗል ብለን እናስባለን ወይ ኮኔክት እናደርጋቸዋለን በኬብል። እቺኛው ደግሞ G+3 ላይ ኮኔክት እናደርጋለን። ይሄኛውን ደግሞ G+1 ላይ እናስቀምጣለን ማለት ነው። ኦኬ አሁን ኦልሬዲ
ኔትወርክ ስዊቻችን ፎቃችን ላይ ሁሉንም አስገብተናል። እነዚህን እንግዲህ ሪፖዚሽን ማድረግ ማስተካከል፣ ህንፃው ላይ ቆንጆ ሆኖ እንዲቀመጥ ማድረግ ጠበቅባቸዋል። ሜይ ቢ እኔ ትንሽ እያስቸገረኝ ነው። እንደዚህ ማድረግ እንችላለን። ኦኬ እዚህን ሰፋ ማድረግ እንችላለን። ከዚህ ቀጥሎ ያለው ነገር ምንድነው? እነዚህ ህንፃ ላይ ኔትወርካችን ማስገባት አለብን ማለት ነው። ከዲስትሪቢዩሽን ስዊች አንስተን እስከ ህንፃችን በትክክለኛ ኬብል ማስገባት ይኖርብናል። እዚህ ጋር ዲስትሪቢዩሽን ስዊች ነው ያለው። እነዚህ ደግሞ ኔትወርክ ስዊቾች ናቸው፣ ህንፃው ላይ ያስገባ ናቸው እና ከዚህ መሳብ ይኖርብናል። ይሄም ኔትወርክ ስዊች ነው፣ እነዚህም ኔትወርክ ስዊቾች ናቸው። ተመሳሳይ ዲቫይስ ስለሆኑ የሚጠቀሙት የኬብል አይነት ምንድን ነው? ክሮስ ኦቨር ኬብል እንደሆነ ታውቃላችሁ። እችኛውን ክሮስ ኦቨር ኬብል ቀጥታ ከዚህ ሻንት እናደርግለታለን ማለት ነው። ከዚህ አንስተን G+1 ላይ ያለችውን ኔትወርክ ስዊች መገናኘት ይኖርባታል ማለት ነው። ተመሳሳይ ሁኔታ ለዚህ ህንፃ ከዲስትሪቢዩሽን ስዊች አንስተን እስከ G+1 ሰከንድ ቢልዲንግ ላይ ያለው በዚህ ምን ማድረግ እንችላለን? መሳብ እንችላለን። በዚህ መልክ ሁለቱም ህንፃዎቼ ኢንተርኔት አግኝቷል ብለን እዚህ ጋር ማሰብ እንችላለን። ሁለቱም ህንፃ ከዲስትሪቢዩሽን ስዊች ችኛውን እንደፈለጋችሁ አርግታችሁ ሪፖዚሽን ሪሳይዝ ማድረግ ትችላላችሁ። በዚህ መልክ ነገሮችን ድሮ ማድረግ እንችላለን ማለት ነው። ግን ህንፃው ላይ ያሉ ኮምፒውተሮች አሁን G+4 ነው ያለው ህንፃው። እያንዳንዱ ፍሎር ላይ ደግሞ 8 ዩዘር ካለ 8 ኮምፒውተሮች ነው የሚኖሩት። ችኛው ላይ ደብል ክሊክ አርግተን አንዱ ፍሎር ላይ 8 ኮምፒውተር እንዳለ ማወቅ ይኖርብናል። 8 ኮምፒውተር አለ፣ ምክንያቱም ሰዎቹ 8 ስለሆኑ። ከዚህ ቀጥለው ግን ኮምፒውተሮቹ 8 ከሆኑ የዚህም በዛው መልክ 8 ዩዘሮችም ይኖራሉ ብለን ማሰብ ይኖርብናል። እዚህ ጋር የሰዎችን ብዛት ልክ ሴናሪዮ ላይ ባለው ደግሞ ሪፕሬዘንት ማድረግ እንችላለን። ይሄኛውን የሰው ፒክቸር ነው ብለን እናስብ። ይችኛውን ምን እናደርጋለን? ሪፕሬዘንት እናደርጋለን ማለት ነው። 8 ሰው ለምሳሌ እችኛውን 8 ሰው የያዘችውን ኮምፒውተር ይሄ ሰውዬ ይጠቀማል ብለን ቼክ እና ማነው ሪፕሬዘንት ማድረግ ይጠበቅብናል ማለት ነው። የሁለተኛውም እንደዛው ሪፕሬዘንት ማድረግ እንችላለን። እዚህ ጋር ይሄኛው 8 ዩዘርስ ነው። 8 ዩዘር ተመሳሳይ ፋሽን ለሌሎቹም በዚህ መልክ መውሰድ እንችላለን። ለሁለቱም ህንፃዎች ስለምንጠቀም እችኛውን ምን እናደርጋለን? እችኛውን ይጠቀማል ብለን እናስባለን። ይሄ ደግሞ ለዚህኛው ይሄን ኮምፒውተር አክሰስ ያደርጋል። የኛውም ሰው 8 ናቸው። ይሄን ኮምፒውተር አክሰስ ያደርጋል ማለት ነው። መቀረን 2 ነው። በዚህ መልክ ድሮ እናደርጋለን። ግን ያልተገናኙ ነገሮች አሉ። እነዚህ ኮምፒውተሮች ኔትወርክ ስዊቹ ደግሞ ከዚህ እንዲገናኙ አንዳቸው ከአንዳቸው ጋር ኮኔክት መሆን አለባቸው። ተመሳሳይ ዲቫይሶች ስለሆኑ እችኛው ነው ዩቲፒ ኬብል ኦር ክሮስ ኦቨሩን መጠቀም እንችላለን ማለት ነው። ከዚህ ኮፒ ፔስት ላድርግና መጠቀም እንችላለን በቀላሉ እና ይሄኛው ኔትወርክ ስዊች ከዚህ ጋር መገናኘት አለበት። ምክንያቱም ይሄ አግኝቷል፣ ይሄኛው አላገኘም። የሚያገኘው ከዚህ ስለሆነ በውስጥ አድርጌ ማገናኘት ይኖርብኛል ማለት ነው። እችኛውን ኔትወርክ ስዊች እና ይሄኛውን ኔትወርክ ስዊች በዚህ ዩቲፒ ኬብል ክሮስ ኦቨር አገናኛለሁ። አሁን ደግሞ G+2 ላይ ያለው እና G+3 ላይ ያለውን በዚህ ማገናኘት እችላለሁ ማለት ነው። እችኛውን ኮኔክት እናደርግና
የሁለተኛው ጋር ኮምፕሊትሊ ተገናኝቷል። የሶስተኛ እና የአራተኛ በዚሁ ዩቲፒ ኬብል ክሮስ ኦቨር መሆኑን አትርሱ። የሶስተኛ እና የአራተኛ ደግሞ በዚህ መልክ አገናኛቸዋለሁ ማለት ነው። አሁን ኢንተርናሊ ሙሉ በሙሉ G+1 እስከ G+4 ያሉ ኔትወርክ ስዊቾች ተገናኝተዋል። ከዚህ ከዲስትሪቢዩሽን ስዊች የሚያገኙትን ዳታ ምን ያደርጋሉ ማለት ነው? በትክክል በአንድነት ሼር ያደርጋሉ ማለት ነው። ሌላ ይሄኛው ነው ምቀረን፣ ግን ከዛ በፊት ይሄኛው ኔትወርክ ስዊች እና ኮምፒውተር መገናኘት አለበት። ግን ኮምፒውተር እና ኔትወርክ ስዊች የተለያዩ ዲቫይሶች ስለሆነ የሚጠቀሙት ስትሬት ስሩፍ ነው እናገናኛቸው። ስትሬት ስሩፍ ኬብል ከኮምፒውተራችሁ አንስታችሁ እስከዚህ ኔትወርክ ስዊች ማምጣት አለባችሁ ማለት ነው። ይሄኛው ነው ሶሪ አገን ይሄኛውን ኮምፒውተር ከራሱ ስዊች ጋር ማገናኘት አለበት። ከዛ የሶስተኛውም ኮምፒውተር ሶስተኛ ላይ ያለው ኔትወርክ ስዊች ጋር መገናኘት ይኖርበታል። ከዛ የአራተኛውም በተመሳሳይ ሁኔታ ይሄኛው ኔትወርክ ስዊች ጋር መገናኘት ይኖርበታል ማለት ነው። ሌላ ወደ ሁለተኛ ህንፃ እንምጣና እቺኛውም ሰው አግኝታለች። ወደ ኮምፒውተሩ እዚህ እንወስዳለን። አሁን ትንሽ እናሳጥረው እና አንስተን ኮምፒውተሩ ጋር ይገናኛል። እኛውም ትንሽ እናሳጥረው እና አንስተን አንድ ገረናል። ጨርሰናል ማለት ነው። አሁን ከዚህ የሚያገኙትን ኢንተርኔት ሁሉም ህንፃ ላይ ያሉ ኔትወርክ ስዊቾች አግኝተዋል። ከኔትወርክ ስዊች ደግሞ ወደ የኮምፒውተሩ ዳታ አሳልፈናል። እነዚህ ዩዘሮች በቀላሉ ከዚህ ያላቸውን የየራሳቸውን ኮምፒውተር አክሰስ ማድረግ ይችላሉ ማለት ነው። የየራሳቸውን ኮምፒውተር በዚህ መልክ አክሰስ ማድረግ ይችላሉ። ከዚህ በኋላ ሴናሪዮ ላይ የሚቀርብ ምንድነው? ሰርቨር ኮምፒውተር ነው ያለን። እዚህ ጋር 6 ሰርቨር ተሰጥቶናል። ሴናሪዮ ላይ ከጥያቄው ላይ ማየት እንደምትችሉት እነዚህ 6ቱ ሰርቨሮች ሁለቱም ህንፃ ላይ ያሉ ሰዎች ኖርማሊ ኢንተርኔት ብቻ ሳይሆን ኔትወርክ ብቻ ሳይሆን በጋራ ሼር የሚያደርጉት ሰርቨር ኮምፒውተሮችም አሉ ማለት ነው። 6ቱም ሰርቨር ዲቫይሶች እነዚህ ፋይል ሰርቨር፣ ኢሜይል ሰርቨር፣ ዲኤንኤስ ሰርቨር ጥያቄያችሁ ላይ ያለው ማለት ነው። እነዚህ በትክክል እንደዚህን ሴናሪዮ አንደርስታንድ ማድረግ አለባችሁ። 6 ሰርቨር ዲቫይሶች ተሰጥቶናል ሴናሪዮአችሁ ላይ እንደምታይ ከሆነ መልሳቸው ግን ፋይል ሰርቨር፣ ኢሜይል ሰርቨር፣ ዲኤንኤስ ሰርቨር ምናምን ነው። እዚህ ጋር የምናያቸው እነዚህን ሰርቨር ኮምፒውተሮች የት ጋር ድሮ ማድረግ አለብን? እዚህ አካባቢ ድሮ ብናደርጋቸው የተሻለ ነው ማለት ነው። እና ሁለቱም ህንፃዎች በኮመን ሼር የሚያደርጉ ሰርቨር ዲቫይሶች ስላሉ እዚሁ አካባቢ እኔ ዲዛይን አደርጋለሁ እና ሰርቨር ነው ብዬ ማስቀመጥ እችላለሁ ማለት ነው። እዚህ ጋር ቺኛውን ሰርቨር ሩምልና ቀጥ አደርጋታለሁ። ቺኛው ቦታው የማይበቃችሁ ከሆነ ሪኦርጋናይዝ ማድረግ ይቻላል። እነዚህን ዲቫይሶች ማንሳት ነው፣ ከዛ ቀጥ ማድረግ ነው። ሌላ ነገር የለውም። ለምሳሌ እኔ እዚህ ጋር ረብሾኛል፣ እዚህ ጠቃ ማድረግ ይቻላል።
ቆንጆ እስከሚሆንላችሁ እንደፈለጋችሁ አድርጋችሁ መስራት ትችላላችሁ። ይሄኛውን ሰርቨር ሩም ብላችሁ ማሰብ ትችላላችሁ። ከዚህ በኋላ የሚያስፈልገን እዚህ ጋር ሰርቨሮች የተባልነው ሰርቨር ለምሳሌ ፋይል ሰርቨር አለ። ፋይል ሰርቨሩን እዚህ ውስጥ ትገባላችሁ። ሰርቨር የሚሉ አሉ እዚህ ጋር። ፋይል ሰርቨር ከሆነ እችኛውን በቀላሉ እንውሰድና ሪሳይዝ እናደርጋለን። ከዛ ሪፖዚሽን ፋይል ሰርቨር ነው። ሁለተኛ ላይ ያለው ኢሜይል ሰርቨር ነው። ኢሜይል ሰርቨር አለች እዚህ ጋር። የኛውንም ትንሽ ቦታ ስለምንፈልግ ሳይዙን እናሳንሷለን። ኢሜይል ሰርቨር ነው። ኢሜይል ሰርቨር ከዛ ዲኤንኤስ ሰርቨር። ዲኤንኤስ ሰርቨር ከዚህ ካጣን አንዱን ይሄ ሰርቨር የምትሏን እንውሰዳትና እሱ ላይ በትክክል ዲኤንኤስ ሰርቨር ብለን መጻፍ ነው፣ ሌላ ነገር የለውም። ዲኤንኤስ ሰርቨር ዳታቤዝ ሰርቨር። ዳታቤዝ ሰርቨር ሲጋለች እችኛውን መውሰድ ነው። ሳይዙን ማሳነስ። ዳታቤዝ ሰርቨር አምስተኛ ላይ ያለው ዌብ ሰርቨር ነው። ዌብ ሰርቨር እዚህ ጋር አለ። ዌብ ሰርቨር መጨረሻ ላይ ፕሮክሲ ሰርቨር ነው። ፕሮክሲ ሰርቨር ለሴኩሪቲ የምንጠቀመው ሰርቨር አይነት ስለሆነ የኛውንም ሳይዙን ፕሮክሲ ሰርቨር ማለት እንችላለን ማለት ነው። ከዚህ በኋላ እነዚህ ሰርቨር ውስጥ ያሉ ሰርቨር አይነቶች ናቸው። ምን ማድረግ እንችላለን? ለዲስትሪቡሽን ስዊች እንሰጥና ከዲስትሪቡሽን ስዊች ደግሞ እነዚህ የሰርቨር ፋንክሽኖች ሁሉም ወደ ህንጻችን ይገቡልናል። እነዚህ ሰርቨር ዲቫይሶች ናቸው። ይሄ ዲስትሪቡሽን ስዊች ነው። የተለያዩ ዲቫይስ ስለሆኑ የምንጠቀመው ዩቲፒ ኬብል ስትሬት ስሩፍ ነው ማለት ነው የሚሆነው። ችኛውን ኮፒ ፔስት ላርጋትና ወስዳታለሁ። ከዛ ይሄኛው ሰርቨር ለማን እሰጣለሁ? ለዚህ ዲስትሪቡሽን ስዊች ሰጠዋለሁ። በዲስትሪቡሽን ስዊች አርግቶ ለምሳሌ ይሄኛው ፋይል ሰርቨር ሁለቱም ህንጻ ላይ ያሉ ሰዎች አክሰስ ያደርጉታል ማለት ነው። ከዛ በኋላ ይሄኛውንም ለምሳሌ ኢሜይል ሰርቨር ህንጻ ላይ ያለው ሰው ሲምፕሊ አክሰስ ማድረግ ይችላል። ይሄኛውንም ዲኤንኤስ ሰርቨር አክሰስ ማድረግ ይችላል።
ጨርሰናል ማለት ነው። ይሄኛው በቀላሉ ምንድነው ስንረዳው ሰርቨር ሩሞች እዚህ ጋር አሉ። አንድ ቦታ ላይ ነው መኖረን። ይሄኛው ኖርማሊ ዳታ ሴንተራችን ነው ማለት እንችላለን። የነዚህ ፋንክሽን እዚህ ጋር ያለው ለምሳሌ ይሄኛው ዩዘር ስሙ ጫላ ቢሆን እዚህ ጋር ያለችዋን ፕሮክሲ ሰርቨር አክሰስ ማድረግ ከፈለገ ጫላ በየት አርግቶ ነው የሚመጣው? በየት አርግቶ ነው? በዲስትሪቢዩሽን ስዊች አርግቶ ነው ቼክ ማድረግ የምችል። ለምሳሌ ያለው እሱ G+1 ላይ ነው። የሆነ ይችኛውን አንድ ዌብ ሰርቨር ከፈለገ ወይ ደግሞ ዳታቤዝ ሰርቨር ከዳታቤዝ ሰርቨሩ የሆነ ነገር አክሰስ ማድረግ ከፈለገ የሆነ ሪኩዌስት ስልክ በዚህ ዲስትሪቢዩሽን ስዊች ያርግና ቀጥታ ወደዚህኛው ዳታቤዝ ሰርቨር ይመጣል ማለት ነው። እና ሁሉንም ዳታቤዝ ሰርቨር ስድስቱንም ወደ ሁሉም ህንፃዎች ከምንስቦ በዚህ አንዱ ዲስትሪቢዩሽን ስዊች ዳታዎቹን ዲስትሪቢዩት ማድረግ እንችላለን። ይሄኛውን በቀላሉ በዚህ መልክ የተሰጠንን ሴናሪዮ መስራት እንችላለን ማለት ነው። እና ሁለት ቢልዲንግ አለ። በመሃላቸው ያለው ሜትር ደግሞ 60 ነው። ህንፃው ደግሞ G+4 ነው። እያንዳንዱ ፍሎር ላይ ደግሞ ያሉ ሰዎች ብዛታቸው 8 ነው ምናምን። በዛ ካልኩሌሽኑ እኛ ሁልጊዜ ምንድነው ማድረግ ያለብን? ሰርተን አንደርስታንድ አድርገን ማስቀመጥ አለብን። ለዛ ነው ይሄኛውን እኔ ከሴናሪዮ ነው ጊቨን ብዬ ያወጣው። ሁለት ቢልዲንግ አለ። 4 G+4 ነው ህንጻችን። ሁሉም ፍሎሮች ላይ ያሉ ደግሞ ብዛታቸው 8 ነው። 8 ጊዜ 4 32 ሰዎች ናቸው። የሁለቱም ህንጻ 32 እና 32 64 ዩዘርስ ነው ብዬ እዚህ ጋር ያስቀመጥኩት ከሴናሪዮ ያመጣሁት ኢንፎርሜሽን ነው። በዚህ መልክ ጊቨናችሁን አውጣታችሁ አንደርስታንድ ካደረጋችሁ በኋላ ነው ወደ ፊዚካል ዲያግራም መሄድ ያለባችሁ ማለት ነው። እና በዚህ መልክ መስራት በቀላሉ ድሮ ማድረግ በቀላሉ እንችላለን ማለት ነው። ፊዚካል ዲያግራሙ ለምሳሌ ይሄኛው ስታር ነው ማለት እንችላለን አይደለም? 4 ፊዚካል ቶፖሎጂዎች ባለፈው ተምረናል። ከነዛ ይሄ ስታር ነው ማለት እንችላለን። አንዳንድ ፕሮጀክቶች ላይ ምንድነው ዋየርሌስ ኦር አክሰስ ፖይንትም ይሰጠናል ማለት ነው። እና አክሰስ ፖይንት ብዙ ጊዜ እናገኛለን። እዚህ ጋር ነው ዲስትሪቢዩሽን ስዊች ላይ ኮኔክት ማድረግ እንችላለን። ኔትወርክ ሲምቦል ውስጥ ገብተን ወይ ደግሞ ኔትወርክ እንደ ፐሪፈራልስ ውስጥ ገብተን እዚህ ጋር ዋየርሌስ ዲቫይስ አለ ኮኔክት ማድረግ እንችላለን ማለት ነው። እና ይሄኛው አክሰስ ስዊች ነው ማነው ፖይንት ነው። ምንድነው ከዲስትሪቢዩሽን ስዊች ጋር የሚያገናኝልን አሁንም የተለያዩ ዲቫይሶች ስለሆኑ እቺኛውን ኬብል እንጠቀምና ኮኔክት እናደርጋለን። ከዚህ የሚያገኘውን ኢንተርኔት ደግሞ ወደዚህ የተለያዩ ዲቫይሶች ጋር ኮኔክት ማድረግ እንችላለን። ለምሳሌ ላፕቶፕ ሊሆን ይችላል። እዚህ አካባቢ ሰው ቁጭ ብሎ ላፕቶፑን በትክክል ከዋየርሌሱ አክሰስ ማድረግ ይችላል። ወይ ደግሞ ታብሌት ሊሆን ይችላል። በታብሌቱም ከዚህ ያለምንም ኬብል በዋየርሌስ ብቻ ሰው ታብሌቱን መጠቀም ይችላል። ስልኩን መጠቀም ይችላል። ፓዱን ሊጠቀም ይችላል ማለት ነው። ይሄኛው ኖርማሊ ዋየርሌስ ነው ማለት ነው። እና በዚህ መልክ ኔትወርክ ዲያግራማችንን ኢምፕሊመንት ኦር ዲዛይን ማድረግ እንችላለን ማለት ነው። እና በዚህ መልክ ሲምፕሊ እንጨርሳለን። ቴንኪ ወደሚቀጥለው የሚቀሩን አሉ ኮስት ብሬክዳውን ምናምን እነሱ ደግሞ በሌላ ቪዲዮ እናያለን ማለት ነው።